ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ንጉሱን በማመስገን እንጀምራለን። እውነተኛ ዳኛውን በማመስገን እንጀምራለን። የመጨረሻው ቀን ባለቤት የሆነውን አምላክ በማመስገን እንጀምራለን። ፍትሃዊ ዳኛ፣ ምስክር የማይሻ ለዳኝነቱ ማንንም የማያማክር ሲፈርድ በትክክል የሚፈርደውን ለፍርዱ የማይቸኩለውን ፍርዱም አሳማሚ የሆነውን አምላክ በማመስገን እንጀምራለን። ለጅብሪል፣ ለሚካኤል፣ ለሩፋኤል፣ ለእዝራኤል እንዲሁም ለሌሎቹም መላእክቶች አምላክ ፈጣሪ ጌታ ለሆነው በማመስገን እንጀምራለን። ለአዳም ልጆች ፈጣሪ ለሆነው በማመስገን እንጀምራለን። ነቢያቶችን ሁሉ ለላከው ላስተማረው፣ ላሳወቀው፣ ህዝቦችን ላስተማረው፣ ህዝቦች ሲያጠፉ ለሚቀጣው አምላክ በስሙ በማመስገን እንጀምራለን። እንግዲህ ካመሰገን በኋላ የዛሬው መልእክታችን እንዲሁ ጠቅላላ ያለ ነገር ነው። በዚህ ምድር ላይ ያው ሁሌ እንደምንለው ጀስትስ የሚባል ነገር የለም። በጣም ደስ የሚለው ነገር እሱ ነው። ጀስትስ የለም። ፈሪሃ እግዚአብሔር የለም። ፈሪሃ እግዚአብሔር ማለት አምላኩን የሚፈራ ማለት ነው። it depends how we translate this word። አንዳንድ ሰዎች አምላካችንን እንፈራለን ብለው ብዙ ግፍና መከራ በሰዎች ላይ ያደርሳሉ። አንዳንዶቹ it's very hard። አንዳንዶቹ እምነቱን ለሸቀጥ የሚጠቀሙበት አሉ። እንደ ሸቀጥ የሚጠቀሙበት ማለት እንደ ገቢ ምንጭ ማለት ነው። as long as it helps them they just keep it። እኛ አራት አይነ ማህበረሰብ እንግዲህ አራት አይነ ማህበረሰብ ማለት በኃያሉ አምላክ ስም እንምላለን፣ በስሙ ማለት ነው። በዛ የነገሮች ሁሉ ባለቤት በሆነው አምላክ አራት አይነ ማህበረሰብ ማለት የወልዮች ስብስብ ማለት ነው። የወልዮች ስብስብ ማለት ነው። ነገሮችን በአንክሮ ግራና ቀኝ ተመልክቶ የሚያስተላልፍ ማለት ነው። ፍርድ የሚያስተላልፍ ማለት ነው። በአሁኑ ባለንበት ሲታይ ማለት ነው። ግራና ቀኝ ተመልክቶ ሰዎች ሲጎዱ በአንድም ሆነ በሌላ መንገዱ አቅመ ደካሞች ሲጎዱ ጎጃቸውን ለፍርድ ማቅረብ ነው። ገባችሁ? ያ ነው። ያ ማለት we stand for the people, by the people, for the people። ይሄ ማለት ምንድን ነው? በምድር ላይ እንግዲህ ያው ፍርድ የለም ማለት ትክክለኛ ፍትህ የለም እና ብዙ ሰዎች በሌላው ላይ ግፍ እየተሰራ እያዩ ዝም ብለው ያያሉ። ሁሌም ቢሆን ግፍ ሰሪዎቹ ተጠያቂዎች አይደሉም። ተጠያቂነት ውስጥ የሚያስገባቸው ነገር የለም። የተዘረጋ ነገር የለም። ይሄንን አሰራር የለም። ሁሌም ግፍ ሰሪዎች ግፋቸውን እንደሰሩ ይኖራሉ። ያንን በመመልከት ነው ያው እንዳልናቸው ከ2017 እንደዛ አካባቢ መሰለን እንደው በደንብ አድርገን ስናየው ነገሮችን ማለት ነው። እና ያው እኛም እየጠበቅን ነበረ ጊዜያችን እስከሚመጣ ፈጣሪ የሰጠን ጸጋ እስከሚመጣ ምንድን የሚባለው እስኪ እንበለው። ለምሳሌ አንድ ልጅ ኤሌመንተሪ ይገባል። ከዛ በኋላ ሃይ ስኩል ይገባል። ሃይ ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ይገባል እና ዩኒቨርሲቲ ውስጥ እንግዲህ ቢያንስ አንድ 4 ዓመት ይፈጅበት ይሆናል እስከሚጨርስ ፈርስት ዲግሪውን እስከሚይዝ ማለት ነው።
የእኛም አራት አይና ይሄ ነው። እዛ ያ ነገር ውስጥ ነው። ፈርስት ዩኒቨርሲቲ ውስጥ እንደማለት ነው። እዛ ዩኒቨርሲቲ ውስጥ ዳዝን ሚን እኛ ወልይም ብንሆንም ወይም ፈጣሪ መረጠን ብንሆንም ደረጃችን ከሌሎቹ ጋር እኩል ነው ማለት አይደለም። ልክ አሁን ዩኒቨርሲቲ ውስጥ ምንድን የሚባሉት ሲኒየር እና ጁኒየር እንደሚባሉት አይነት ማለት ነው። የአንደኛ ዓመት ዩኒቨርሲቲ ተማሪ አለ፣ የሶስተኛ ዓመት ዩኒቨርሲቲ ተማሪ አለ። እኩል አይደለም። ፍሬሽ ስቱደንት እና ኦልሞስት የመጨረሻው ዓመት ላይ ያለ ስቱደንት ይኖራሉ። በዛ እንኳን ደረጃ እንኳን እኩል አይደለም። ከዛ ደግሞ አስተማሪዎቻቸው ደግሞ አሉ። አስተማሪዎቻቸው ደግሞ ራሱን የቻለ ራንክ ይኖራቸዋል። ፕሮፌሰር ይኖራል፣ ዶክተር ይኖራል። እነዛን የሚያስተምር ማለት ነው። እኛ እዛ ዩኒቨርሲቲ በር ላይም ዘልቀን ስለማናቅ አናቀውም። እንዲሁ ገረፍ ገረፍ ስናደርገው እንደዛ ይመስለናል። የእኛም ነገር እንደዚህ ነው። የአራት አይና ማህበረሰብ ማለት የወልዮች ስብስብ ስንል ከኛ ውስጥ ትልልቅ ደረጃ የደረሱ አምላክን እጃቸውን አንስተው ለምሳሌ ዝናብ ከጠየቁ ዝናቡን አምላክን ጠይቀው ገና ንግግራቸውን ሳይጨርሱ ዝናቡ መንጠባጠብ የሚጀምር ማለት ነው። ገባቸው? አንዳንድ ሰዎች ይህን የምንናገረውን ነገር አያውቁትም፣ ምን አይነት ነገር እንደሆነ። ለዚህ ነው ያስፈራል። ለዚህ ነው ሁልጊዜ እኛ እናንተን ብንሆን ፍርሃታችን ይጨምራል የምንለው ለዚህ ነው። ምክንያቱም የኛ ነገር የሚታይ እንዲህ የተጻፈ ነገር የለውም። ፊታችን ግንባራችን ላይ የተጻፈ ብዙዎቹ ሰዎች የአምላክ የተመረጡ ሰዎች ቹዝን የሚባሉት ፊታቸው ላይ የተጻፈ ግንባራቸው ላይ የተጻፈ ነገር የለም። በአጋጣሚ ነው የምታውቃቸው። ለምሳሌ when you cross the line they take you out ያ እንደዛ በዛ አጋጣሚ ነው የምታውቃቸው። ለአንተ አክሲደንት ይመስላል፣ ግን እነዛ ሰዎች እጃቸውን አንስተው ነው። በዚህ ምድር ላይ ለሚመጣው ነገር ሁሉ የሰው ልጅ እንትን ይሰጣል። ምንድን ነው የሚባለው? ምክንያት ይሰጣል። ለምሳሌ የኖህ ህዝቦችን በውሃ አጥለቅልቆ አምላክ ሲያጠፋቸው ምን ይባል ነበር? የውሃው ጥፋት ይባላል። የሉጥ ህዝቦችን በሳት ሲያጠፋቸው የእሳት ጥፋት ይባላል፣ በሳት ያለቁ። ወይም የስሙድ ህዝቦችን በንፋስ ሲያጠፋቸው የንፋስ ጥፋት ይባላል። ይህ መቅሰፍት የሚለው ነገር ቸርችና መስጊድ ውስጥ ሊኖር ይችላል እንጂ ሌላው ማህበረሰብ ያንን የሚያየው በአክሲደንት እንትን ነው፣ በአደጋ ነገር ነው። ለምሳሌ መሬት ተንቀጠቀጠ እንበል፣ ብዙ ህዝብ ያልቃል፣ ከተማው እንዳለ ይወድማል። መቅሰፍት ነው አይልም። የመሬት መንቀጥቀጥ ነው የሚለው፣ መቅሰፍት ነው አይልም። አምላክ እንደዚህ ነው። ኃያሉ አምላክ እንደዚህ ነው። ሁሌም ቢሆን አንዳች ነገር ሲኖር አምላክ ቅጣቱን ሲልክ ከላይ ከሰማይ ላይ ቅጣቴ ነው ብሎ አይጽፍም፣ ግን ያው ይላካል። እና የፈጣሪ ባሪያዎችም እንደዚህ ናቸው። እጃቸውን ያነሳሉ፣ አምላክ ሪስፖንድ ያደርጋል። እና እኛም እንግዲህ እንደዛ ነው። ዩኒቨርሲቲ ውስጥ እንዳለ ተማሪ ማለት ነው። ደረጃችን ይለያያል። የእኛ ደረጃ በእኛ ግምት ፈጣሪ ነው የሚያውቀው። እንግዲህ 3ኛው ዓመት ተማሪ እንደማለት ነው። ያ ችግሩ የዚህ 4 ዓመት አይደለም ያለው እና ሁሌም ቢሆን ወደ ፈጣሪ እናቀርባለን። ለምናያቸው ግፎች፣ መከራዎች በእኛም ላይ ሆነ በሌላ ሰው ላይ በይበልጥ በሌሎች ላይ በሚደርሰው ነገር ነው ወደ ፈጣሪ የምናቀርበው። ማለት ሆን ብለን የምናደርገው ማለት ነው። ማለት ስራችን ብለን የምናደርገው ማለት ነው። ማለት አንዳንድ ጊዜ ለምሳሌ በራሳችን ላይ ለሚደርሰው ነገር ውጭ ከደረሰብን በኋላ ወደ ቤት ስንመጣ እንተወዋለን።
ነገሮች የሚሻሻሉ ከሆነ ብለን እንተዋለን። ግን በሌሎች ላይ የሚደርሰውን ነገር ስናይ በቀጥታ ነው የምናስተላልፈው፣ በቀጥታ እናስተላልፈዋለን። ያ ደግሞ መልሱ ከባድ ነው። ምክንያቱ ደግሞ ሁሌ የምናየው ምንድን ነው? ሌባውን ሳይሆን ተቀባዩን ነው። አጥፊውን ሳይሆን ላኪውን ነው። ያ ወዴት ያመለክታል? ወደ ትልቁ ስትራክቸር ያመለክታል። ሲስተም የሚባል ነገር አለ። ያ ደግሞ ኢንቪዚብል ስትራክቸር ዛት ኢዝ ሲስተም። ያ በአንድ ሰው ላይ የሚቆም አይደለም፣ በአንድ ሀገር ላይ የሚቆም አይደለም። ያው እንግዲህ ፈጣሪ ደግሞ ሁሌም ቢሆን የባሪያዎቹን ለዚህም ነው ባሪያዎቹ የሚያደርጋቸውም ባሪያዎቹ አድርጎ የሚይዛቸውም ለዚህም ነው። ዋናው ትልቁም ነገር ይሄ ነው። እጃቸውን ሲያነሱ እንዲቀበል፣ ሌላ ነገር አይደለም። የፈጣሪ ባሪያ ማለት በተዘዋዋሪ ምንድን ነው የሚባለው? ብሪጅ እንደማለት ነው። አንዳች ነገር ያያሉ፣ ነገሮችን ይገመግማሉ። ሜክ ሹር they study the pattern, then they transfer to God. ምክንያቱም ዝም ብለው አያቀርቡም። ሲያቀርቡ ለፍርድ ነው ማለት ነው፣ ለፍትህ ነው ማለት ነው። ያቀርባሉ። አምላክ ከዛ በኋላ ፍትሁን ያወርዳል፣ ፍርዱን ያወርዳል። ገባችሁ ምን እያልን እንደሆነ? ምናልባት አነጋገር አንችል ይሆናል። ሌሎች ሰዎች ከኛ የበለጠ አሳምረው ሊናገሩ ይችሉ ይሆናል። ግን ዋናው ቁም ነገሩ ምንድን ነው? የአራት አይነ ማህበረሰብ የብዙ ልጆች ስብስብ ነው። ይናገራሉ፣ ሰሚ የለም። ከዛ በኋላ ወደ ፈጣሪ ያስተላልፋሉ። ይቺ ሀገር እና ይችን ሀገር የሚመስሉ በአስተሳሰብም በአመለካከትም ይችን ሀገር የሚመስሉ ሀገሮች አስተላልፈናቸዋል። ቆየን ካስተላለፍናቸው። ዋጋ ማለት ፍርድ። እንግዲህ በዚህ ምድር ላይ ፍርድ ከሌለ ፍርድ የሚኖረው ከፈጣሪ ነው። የፈጣሪ ፍርድ ሁልጊዜም ደግሞ አሳማሚ ነው። ለተበደለ ሰው ትልቁ ካሳው ፍትህ ነው። ለተበደለ ሰው ትልቁ ካሳው ፍትህ ነው ስንል አንደኛ ደረጃ ፍትህ ነው፣ ሁለተኛ ደረጃ ፍትህ ነው፣ ሶስተኛ ደረጃ ፍትህ ነው። ከዛ በቀጠለ ደግሞ ምናልባት የገንዘብ ሊሆን ይችላል፣ የንብረት ሊሆን ይችላል፣ የምናምን ሊሆን ይችላል። ምክንያቱም ፍትህ በሌለበት ንብረት ካሳ ቢሰጥህ ነገ ይወስዱታል። ግን ፍትህ ኑሮ ከዛ በኋላ ካሳው ሲመጣ ፍትሁን ያዩ ሰዎች ከዛ በኋላ ሁለተኛ እጃቸውን አያስገቡም ማለት ነው። they make sure they don't do the same mistake, otherwise they will be punished. እንደዛ እንደማለት ነው። እና እኛም በዛ መልኩ ነው እንግዲህ ትልቁ ጥያቄ መሆን ያለበት how we got there። ይሄ የአብርሃም አምላክ የሙሴ አምላክ ኃያል አምላክ ነው። ፍትሃዊ የሆነ አምላክ ነው። እመኑን፣ አንተ እመን እንጂ ለፈጣሪ ቀላል ነው። ይሄ ቋሚ ሰው ደግሞ ብዙም እንደዛ በይበጥ ይሄ ልቡና አእምሮ አንድ ላይ ያበጠ ሰው ስለ ፈጣሪ ኃያልነት አያውቁም። በይበልጥ እዚህ ሀገር ላይ ማጋነን ባይሆን ፈሪሃ እግዚአብሔር የለም። ሰዎችን በዘር በሃይማኖት በቆዳ ቀለም ጀጅ ያደርጋሉ። ያ ይመስለናል እኛ እጅ ላይ የጣላቸው። ኃያሉ አምላክ ምስክር ነው። ቀሪውን እሱ ነው የሚያውቀው። ግን ያ ባህሪያቸው ለብዙ መቶ ዓመታት ምናልባች I don't know depends their history ያ ባህሪያቸው እኛ እጅ ላይ ጣላቸው። አሜሪካን እንደኛ አይነት ሰው አይታጣቅም። አሜሪካን አይደለችም በእርግጥ። ምክንያቱም እኛ አሁን we don't have a limited border ነው የሚባለው። ድንበር የለንም። አሁን ድንበር ከሌለን ቆየን። በይበልጥ የዚህ ድንበር ከሌለን ከ2023 በኋላ ነው ነገሩን ፉሊ ማለት በሙሉ ስንረከብ ማለት ነው። እና
የእኛን አይነት ሰዎች እነሱም ያላቸው አይመስለንም። ምክንያቱም አምላክ ሁልጊዜም ጥሩ ማህበረሰብ፣ ፈሪሃ እግዚአብሔር ያለው ማህበረሰብ ውስጥ ነቢያቶችን አይልክም ብለን እንገምታለን። ምክንያቱም ኦልሬዲ ቢልክም አንዳንድ ነገሮች ለማስተማር እንጂ ኦልሬዲ ያ ማህበረሰብ ፈሪሃ እግዚአብሔር አለው። their daily life is already, they know that their life is recorded. It means the surveillance camera is recording their everyday movement. It means they already know. So they are, it is very rare they wouldn't do any wrong. እንደዚህ አይነት ማህበረሰብ እግዚአብሔር ኦልሬዲ አጠገባቸው ስላለ ብዙ ጊዜ ነቢያቶች አይላኩም ብለን እናስባለን፣ እንገምታለን ማለት ነው። ግን በጣም መጥፎ ማህበረሰብ ለብዙ ዘመናት መጥፎነታቸው አብሮቸው የኖሩ ሰዎች እንደኛ አይነት ሰዎች ይላካሉ። ነቢይ አይደለንም እኛ፣ ነቢይ አይደለንም። ነቢይ ልንሆንም አንችልም፣ ወደፊትም አንሆንም። ግን ምን ይባላሉ? ወልዮች ይባላሉ። ያያሉ። ወልዮችም ሁሉም አንድ አይነት አይደሉም። ያያሉ፣ ይመለከታሉ፣ ይናገራሉ፣ ከዛ ያስተላልፋሉ ወደ ፈጣሪ። ከባድ ነው። እመኑ፣ ትንሽ ይከብዳል። እንደዚህ አይነት ነገር ለማስተማር ትንሽ ይከብዳል። እና ሁልጊዜም ፍትህ ይመጣል ማለት ነው። ፍትህ ይመጣል። እኛ የመጀመሪያ ጊዜ በግለሰብ ደረጃ መስሎን ነበር ችግሩና ስናየው ግለሰብ ችግር አይደለም። ከዛ በኋላ ደግሞ በኢንስቲትዩት ኦር ካምፓኒ ደረጃ ነው ብለን ስናየው፣ በኦርጋናይዜሽን ደረጃ ነው ስናየው አይደለምም። ኢንስቲትዩሽንም አይደለም። ኢትስ ጀስት ዘ ሆል ሲስተም ቲንግስ። ከዛ ወጣም አልና ደግሞ አየን ሌላም ነገር it's not even here around. It's most of the people who look like them they have the same mentality. That's why we said doesn't matter which building you go, doesn't matter which place you go, doesn't matter which company you go or which institute or which department you go, doesn't matter as long as the head office is the same. ያልነው ለዚህ ነው። The mental head office is the same. So there will not be a change. ገባችሁ? አሁን ለምን ወደ ፈጣሪ እንደምናቀርብ ማለት ነው። እንግዲህ በምድር ላይ ፍትሃዊ ነገር ከሌለ የኛ አይነት ሰዎች ወደ እግዚአብሔር ስሞታ ያቀርባሉ። እግዚአብሔር ደግሞ ይህንን ጸጋ የሰጣቸው አምላክ ይሰማል። ሲሰማ ፍርድ ይሰጣል። ፍርዱ ያው እንደኛ አይቸኩልም። አንዳንዶቹ ፍርዶች 2 ዓመት ጠብቀናል፣ አንዳንዶቹን 3 ዓመት ጠብቀናል ብንል 3 ዓመት ጠብቀናል ያን እንኳን ፍርድ ለማየት። አንዳንዶቹ አሁን እየኖራችሁበት ነው፣ አንዳንዶቹ የሚቀጥለው ዓመት ይኖራል፣ አንዳንዶቹ የጀመሩት ከኮቪድ ጀምሮ ነው 2019 ከዛ በኋላ ማለት ነው። በጣም አስቸጋሪ ነው። የእኛ ጥያቄ የሚሆነው እቺ ሀገር በመቼ ቀን ነው ከኛ ጋር የተጋጨችው ነው። ምክንያቱም እንደዛ አይነት ነገር ባይኖር ኖሮ እኛም በእውነቱ ሌላ ስራ ውስጥ እንኖር ነበር እንጂ ሙሉ ጊዜያችንን ለአምላክ ቅጣት በእናንተ ላይ እንዲያወርድ አናደርግም ነበር። ሙሉ ጊዜያችንን ፈጣሪን በመለመን ፍትሃዊ ዳኛውን በመለመን እሱ በአጥፊዎች ላይ ቅጣት እንዲያወርድ አንለምንም ነበረ። ግን የእናንተ ዘረኝነት፣ ሲስተሚክ ዲስክሪሚኔሽን and systemic racism, one way or another, we have seen it not only on us but the people who look like us. የሚያሳዝነው ነገር ገለልተኛ የሚባል አካል የለውም። ብዙዎቹ አንድ አይነት ናቸው። ብዙዎቹ አንድ አይነት ናቸው። አንድ አይነት ማለት ተመሳሳይ ነው። they don't really
በይበልጥ ነጭ ካልሆንክ ሰው አትመስላቸውም። ያ ደግሞ በጣም ይገፋናል፣ ለፈጣሪ ፍርዱን ቶሎ እንዲያቀርብላችሁ ይገፋናል። ምክንያቱም ብዙ ነጭ ያልሆኑ ሰዎች ግፍና መከራ በሚደርስባቸው ጊዜ የሚከለክልላቸው የለም። ኢማጂን ኢፍ ዴይ ዶንት ሃቭ ዲፌንደር someone who will defend them. ኢማጂን ለነሱ ጥቃት በሚደርስባቸው ጊዜ የሚከላከልላቸው ሰው ሳይኖር ሲቀር ምንድን ነው የሚሰማህ? አንተ እንደ ወልይ አንተ ወልይ ነህ አሉ። ምንድን ነው የሚሰማህ? ኦፍኮርስ ለፈጣሪ ነው የምታቀርበው። ወይ ሲንት መኒ ታይምስ አንዳንድ ህገ ወጥ ነገሮች ሲካሄዱ በሰዎች ላይ በይበልጥ እኛን መሳይ ሰዎች ላይ በሀገርም ደረጃም በከተማም ደረጃም በግለሰብም ደረጃም በቤተሰብ ደረጃም በህዝብ ደረጃም ስናየው ለኃያሉ አምላክ አቀረብን። ያኔ ትዝ ይለናል የመጀመሪያ ጊዜ አምላክን ስንጠይቅ 35 ሀገሮችን ስንመርጥ የተወሰኑትን ሀገሮች አጥንታቸውን የሰበር ነው። በአብርሃም አምላክ ስም እንምላለን፣ በሙሴ አምላክ ስም እንምላለን። አጥንታቸውን የሰበር ነው። you just have to wait until they collapse። አጥንታቸውን ስንል የእግር አጥንታቸውን አይደለም የሰበር ነው፣ የወገብ አጥንታቸውን የሰበር ነው። የወገብ አጥንታቸውን ነው። ያኔ 35 ሀገር ስንመርጥ አንዳንዶቹን እንደዛ ነው ያደረግናቸው። እንዲሁ ገባ ብለን መረጥ አደረግና ከነዚህ ውስጥ ማን ነው በጥባጩ የሚለውን ነገር ነው ያየነው። ማን ነው አስተማሪው የፊት መሪው የሚለውን ነገር ነው ያየነው። ማን ነው ከአስተባባሪው? ከዛ እነሱን መርጠን ወገባቸውን የሰበር ነው፣ የወገብ አጥንታቸውን። አሁን ብዙ እነዚህ ሀገሮች ዋጋ እየከፈሉ ነው። ሌሎቹ አንዳንዶቹ አሉ ዋና ሜይን ትሪ when they fall down the rest will fall down። አንዳንድ ጊዜ ትልቅ ዛፍ ሲወርቅ መሀል ጫካ ውስጥ አጠገቡ ያሉ ቁጥቋጦች፣ አጠገቡ ያሉ ትልልቅ መካከለኛ ዛፎች አብረው ይገነድሳሉ። በዛ ላይ ደግሞ ዛፉ ላይ ተንጠልጥለው የነበሩ ደግሞ ብዙ እንስሳዎች ይኖራሉ። እነሱም አብረው ይወርቃሉ። አላልናችሁም? የፈጣሪ እንግዲህ ፍትህ ሲመጣ ትንሽ እንደኛ አይደለም፣ ይቆያል። ዛሬ ልትጠይቀው ትችላለህ። የጥያቄ የሚመለሰው በ2 ዓመት በኋላ ሊሆን ይችላል። በይበልጥ እነዛ ፍትሃዊ ያልሆኑ አገሮች በእነሱ ላይ ቅጣት አምላክ እንዲያስተላለፍ ስንጠይቅ አንዳንዶቹ ከ2017 ጀምሮ ነው። አንዳንዶቹ ከ2019 ጀምሮ ነው። 2019 አንዳንዶቹ ከ2023 በኋላ ነው። ግን አምላክ ጠቅለል አደረገና ብዙ ጥያቄዎቻችንን በአንድ መልስ መለሳቸው። የሚገርመው የፈጣሪ ችሎታ፣ የፈጣሪ ጥበብ፣ የፈጣሪ ኃያልነት፣ የፈጣሪ የማድረግ ችሎታው የሚገርመው ይሄ ነው። የኛ ጥያቄዎች ብዙ ነበሩ። እነዛ ብዙ ጥያቄዎች ምናልባት ሰፐሬትሊ ቢመለሱ ብዙ ጊዜ ይፈልጋሉ፣ ወይም ብዙ ምክንያት ይፈልጋሉ። ግን አምላክ ሲመልሳቸው አንድ ላይ በአንድ አክሽን ነው የመለሳቸው። that means when you see in that process you know that your question was been answered automatically። አምላክን የለመነው እነዚህ ሀብታም የሚባሉ ሀገሮች፣ ታዋቂ ታናቂ የሚባሉ ሀገሮች፣ ሪች ዲክታተር የሚባሉ ሀገሮች በአንድም ሆነ በሌላ መንገዱ ስለሌላው ግድ የሌላቸው ስለ ራሳቸው እንጂ የራሳቸውን ሕይወት ለማመቻቸት የማይፈነቅሉት ድንጋይ የሌለ፣ የሌላው ሕይወት ቢበላሽ ግድ የሌላቸው፣ የሌላው ሀገር ቢናወጥ ግድ የሌላቸው፣ የሌላው ሕዝብ ቢሰቃይ ግድ የሌላቸው፣ የሌላው ሕዝብ ቢሞት ቢያልቅ ግድ የሌላቸው፣ ስማቸው ግን በተለያየ መንገዱ በቲቪ ላይ ምናምን መልካም የሆነ we go after them we ask God ምንድን ያልነው? እነዚህን አውርዶ መፈጥፈጥ፣
ዛሬ ያው እያያችሁት ነው፣ ዋጋው እየተከፈለ ነው። እነዚህ ምናልባች 5 ዓመት ምናምን ይሆናቸዋል ስንጠይቅ። ምክንያቱም የነዚህ ጥያቄ የጠየቅንበት መንገዱ ሌላ ነበረ። የነሱ ጥፋታቸው ሌላ ነበረ። ከዚህ ጋር እኔ ተገናኛለሁ። ግን ብዙዎቹን የሚያመሳስላቸው ዘረኝነት ነው። ብዙዎቹ 35 ሀገሮች የመረጥናቸው ዘረኝነት ነው። በአንድም ሆነ በሌላ መንገድ ስራቸው ይለያያል። የጥፋታቸው የተቀጡበት ጉዳይ ይለያያል። ግን አንድ የሚያመሳስላቸው ነገር ቢኖር ለሌላው ከነሱ ከራሳቸው ውጭ ለሌላ ጉድ የላቸው። ዶንት ኬር። እነሱን ፈጣሪ ያው እንግዲህ ቅጣቱን አሳልፎባቸው ዛሬ ዋጋ እየከፈሉ ነው በትልቁ። ያኔ ቢያውቁት ኑሮ እና ብንነግራቸው እንደዚህ አይነት ዋጋ ልትከፍሉ ትችላላችሁ ብታቆሙ ጥሩ ነው ብንላቸው ምናልባት የፈለጉትን ያክል ነገር አድርገው ከዛ ነገር ውስጥ ይወጣሉ። ምክንያቱም ዛሬ ላይ የሚከፍሉትን ነገር ብናሳያቸው በቲቪ ያኔ በእውነቱ እዚህ ነገር ውስጥ አይገቡም ነበር። አይገቡም። አንዳንዶቹን ሀያል ሀገር ምናምን የሚባሉትን ለውርደት ነው ያደረግናቸው። ባለፈው እንዳልናቸው ኃይሎቻችን ይሄ አሁኑ ያለው ጦርነት ከመጀመሩ በፊት ከ2 ሳምንት በፊት ብዙ ስራዎች ሰርተዋል። እዛ ከጦርነቱ ከመጀመሩ ከ2 ሳምንት በፊት ከ1 ሳምንት በፊት ይሄንን መልእክት ሲነግሩን ለእኛም በጣም ነው የገረመን። አንዳንድ ጊዜ ቶሎ ብለን አናወጣም እንደዛ አይነት ነገሮችን። ምክንያቱም ያ ማለት በፈጣሪ ላይ እምነት የለንም ማለታችን አይደለም። እናንተን ለማሳመን ትንሽ ይከብዳል። ድንጋይ ዳቦ ነው ብለን ብንነግራቸው እኛን እንደ እብድ ነው የምትቆጥሩት። ግን ያ ድንጋይ ዳቦ ሆኖ ስታዩት ያኔ ትረዳላችሁ ለፈጣሪ ሁሉ ነገር ቀላል መሆኑን። ያኔም ኃይሎቻችን ሲነግሩን ከጦርነቱ ከመጀመሪያው ከ1 ሳምንት በፊት ይላሉ አንዲት ሀገር በኃይለኛው ትወድማለች ይላሉ። ሁለተኛው ሀገር መስቀለኛ መንገድ ላይ ትቆማለች ይላሉ። ሶስተኛው ሀገር በዘመኗ አይታው የማታውቀው ውርደት ተከናንባ ትወጣለች። በዘመኗ አይታው የማታውቀው ውርደት፣ ብታሸንፍ እንኳን አሸነፈች የማይባል ውርደት። ይሄ የፈጣሪ ስራ ነው። አምላክን ቆይቷል እንደዚህ አይነት ነገር ከለመን ነው። ምክንያቱም ያንን ከ2 ዓመት በፊት ስንለምነው እና ሲነግረን በዚህ ንብ ውስጥ ቢያንስ በ100 ሚሊዮን የሚቆጠሩ ሰዎች በአንድም ሆነ በሌላ መንገዱ ዋጋ ይከፍላሉ ሲል በዛ አካባቢ ምክንያቱም ለውጡ ሊመጣ ነበር፣ እየጠበቅን ነበር። ይሄን ጊዜ ማለት ነው። ይሄን ጊዜ በትዕግስት እየጠበቅን ነበር። የፈጣሪ ባሪያዎች ሁልጊዜም መልእክት ያስተላልፋሉ ወደ ፈጣሪ፣ በትዕግስት ይጠብቃሉ። እነዛ ጥፋት የሚያጠፉት ሰዎች ዛሬ መብረቅ ስላላዩ ከሰማይ መቅሰፍት የመጣባቸው አይመስላቸውም በሰሩት ስራ ላይ ማለት ነው። ግን ውሎ አድሮ ይመጣል። የፈጣሪ ስራ እንደዚህ ነው። ውሎ አድሮ ቅጣቱ ይመጣል። ብዙዎቹ ፈጣሪ ያጠፋቸው ማህበረሰቦች፣ ህዝቦች ነቢይ ከላካላቸው በኋላ ለብዙ ጊዜ ያ ነቢይ ሲነግራቸው ነበረ። በኃጢአታቸው ሲነግራቸው ነበረ። በስራቸው ሲነግራቸው ነበር። አልሰሙም። ያ ማለት it didn't happen overnight, their destruction. It takes time. ከዛ አምላክ ትዕግስቱ ሲያልቅ ጥፋቱ እየመጣ ሁሉንም በላቸው። ሁሉንም እንደዚህ ነው ማለታችን ነው። ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። ሁልጊዜም ቢሆን የፈጣሪ ባሪያዎች ይናገራሉ። ህዝቡ የሚያዳምጥ ያዳምጣል፣ የማያዳምጥ አያዳምጥም። የሚያስገድዱት ነገር የላቸውም። የነሱ ዋናው ስራ ማስተላለፍ ነው። ፈሪሃ እግዚአብሔር የሌለው ንግስና የሩቁን ፀሐይ በቅርቡ ይወርቃል። አሁን እጃችንን እናነሳለን። ይህንን የፈለግነው ቪዲዮ ባለፈው የተናገርናችሁ ነበር። በ4 ከመቶ ምንድነው 25 ከመቶ 1/4ኛውን ኃይሎቻችን አሰማርተናል ብለናችሁ ነበር። እስከ ኦገስት 15 ነበረ። ትላንትና ኦገስት 15 ነው፣ አለፈ። ዳት ሚንስ ኃይሎቻችን ተመልሰዋል ማለት ነው። 10 ወይ 15 ከመቶ ብቻ ናቸው እንደ ድሮ የሚቀሩት። ያ ማለት ማንኛውንም ስራ ስንልካቸው
በእኛን በተመለከተ ማለት ነው፣ ሌላውን አይደለም። እኛን በተመለከተ ይሰራሉ። እንግዲህ በዛ ከጁላይ 21 እስከ ኦገስት 15 ያለውን ውድመቱን ታዩትና ካልኩሌት አድርጋችሁ ትርፋችሁንና ኪሳራችሁን እናንተ ናችሁ ካልኩሌት የምታደርጉት። በእኛ ግምት የሰው ልጅ ከጥፋቱ አይማርም። ለዚህም ነው ሁሌም አምላክ ቅጣቱን የሚያመጣው። ያ ባይሆን ሮማ ፈሪሃ እግዚአብሔር ይኖር ነበር። ያ ባይሆን ሮማ ሰዎች ሌላውን ሰዎች መልካም የሆኑ ነበረ። ያ ባይሆን ሮማ ዘረኝነት የሚባል መጥፎ በሽታ ከውስጣቸው ይወጣ ነበረ። ያ ባይሆን ሮማ ፈጣሪን ማመጻቸውን ያቆሙ ነበረ። እንደገና እንላለን፣ የዚች ሀገር ትልቁ ጥያቄ መጠየቅ ያለባት ከእኛ ጋር መቼ ነው የተጋጨችው፣ በምን ቀን ነው የተጋጨችው የሚለውን ነገር ነው። ምክንያቱም እኛ እንዲሁ ተራ ሰዎች አይደለንም። ዊ ጎ አፍተር ኢት። ለአምላክ እናስተላልፋለን። ለአምላክ ስናስተላልፍ ሂ ሪስፖንድ። የምናስተላልፋቸው ነገሮች የተለያዩ ናቸው። ኢንተርናሽናል እና ሎካል የሚባሉ ነገሮች አሉ። ብዙዎቹ አገሮች ወገባቸውን የሰበርነው ኢንተርናሽናል ነው። የዚች ሀገር ደግሞ እንግዲህ ቁንጮ እንደመሆኗ መጠን ለሁሉ ነገር እድለ ቢስ ስለሆነች ማለት ነው። አምላክኛ እጅ ላይ ሲጥላት ዳት ሚንስ ብዙ ኃጢአት ነበረባት ማለት ነው ከአሁን በፊት። አምላክም ለዛም ነው ያን ነገር ለማሳየት ብሎ ነው ይህን እናንተ እኛ ላይ የምታደርሱትን ግፍ እንዲሆን የሚያደርገው። ለዚህም ነው ውስጣችሁን እንድናይ ነው። ለዚህ ነው ሙሴ ወደ ፈርዖን ሂዶ ሕዝቤን አምላክ ልቀቅ ይልሃል ሲለው አምላክ ልቡን ያደነደነው በፈርዖን ላይ እነዛ ሁሉ ቅጣቶች እንዲመጡ ነው። ምክንያቱም ያውቅ ነበር ፈጣሪ እንጂ ሙሴ ልቀቅ ሲለው ሕዝብህን ለፈርዖን ቢለቅ በእውነቱ እነዛ 10 መቅሰፍቶችም አይመጡበትም። እሱም ስልጣኑን እስከሚያጣ ድረስ እዛ ላይ አይደርስም። እንደዛ እንደማለት ነው። ሙሴ የተመረጠ ሰው ነው። ስለዚህ በተላከበት ስራ ላይ የእሱ ኃላፊነቱ ምንድን ነው? መናገር ብቻ ነው። ሂዝ ስፒከር the rest God is doing his job። የዚች ሀገር ውድቀቷ በጣም እየተፋጠነ ነው። I wish I tell you the good word፣ ግን ውድቀቷ እየተፋጠነ ነው። ውድቀቷ የሚፋጠነው በብዙ ምክንያት ነው። አንድ አይደለም፣ ብዙ ነው ምክንያቱ። ቻንስ ነበራት። ከሌላው ዓለም የተለየ መልካም ሀገር መሆን ትችል ነበር። መልካም ሀገር መሆን ብቻ ሳይሆን በብዙ መልኩ ጥሩ ሀገር መሆን ትችል ነበር። መልኩ ብዙ ነው፣ ግን ያን አልመረጡም። የሀገሪቱ ችግር ዛሬ የወጣ ሳይሆን ወይ ትላንት የነበረ ሳይሆን የቆየ ነው። ይሄ ስር የሰደደ ችግር ነው እና እኛም ለአምላክ ስናቀርብ በጣም ጠንከር አደረግነው። ሎካል ደረጃ አይደለም። ያኔ ትዝ ይለናል አምላክ ይሄንን የወልይነት ማዕረግ ሰጥቶን ነጠላ ደርበን ነጠላ ተሰጥቶን ጋቢ የደረብንበት ሰዓት ነበርና አምላክን ለምነን ምናል በአፈር የሚጫወት አይኑን አጥፍተናል አልን። በአፈር የሚጫወትን አይኑን አጥፍተናል፣ ሌላው አፈር ያለውን ወደ አፈር መልሰናል አልን። የሰፈር ጎረምሶችን አደብ አስይዘናል ነው ያልነው። ያኔ 2024 2025 እንደዛ አካባቢ ነው መሰለኝ 2024
ሆፕ እዛ አካባቢ ሌላ አፈር ላይ ያሉትን ወደ አፈር መልሰናል። የሰፈር ጎረምሶችን አደብ አስይዘናል አለ። ሚንስ ቀጥተናል ማለት ነው። ለዚህ ነው የዛና አካባቢ ምናል ያጣችሁትን ነገር ብታውቁት ኑሮ ጨርቃችሁን ጥላችሁ ትሮጡ ነበራል። ያኔ ዛሬ ላይ ቁማችሁ ብታዩት ኑሮ በእርግጥ ብዙ ስራዎችን ታስተካክሉ ነበር። you know how far we go you don't have any idea። እና ብዙ ጊዜ እንደዚህ ነው። አምላክ አንድን ሰው አይልክም። ያ አገር በጣም በተለያዩ ወንጀሎች የተጨማለቀ ሆኖ ከመስመር የወጣ ሆኖ ግፍ በጣም በዝቶ በተለያየ መንገድ ውጩ ያማረ ውስጡ በጣም የሚያስጠላ ነገር ሲኖር ነው አንዳንድ እንደኛ አይነት ባሪያዎችን ይልካል። our job is just to speak. The rest, God is his job. He's doing. For you, you always give a reason for any distraction. For us, ያ መቅሰፍት ነው። በእናንተ ላይ መቅሰፍት ነው። እኛ አሁንም ፈጣሪን እንለምናለን። አምላክ በዘረኞች ላይ ምሕረት እንዳያሳይ፣ በዘረኞች ሰማይ እና ምድር በመካከሉ ያሉትን ነገሮች ሁሉ ጸጋውን ከነሱ ላይ እንዲያነሳ እንለምናለን። ለዘረኞች ዘር እንዳያወጣላቸው፣ ቀን እንዳያወጣላቸው እንለምናለን። አምላክ በዘረኞች ላይ መቅሰፍት እንዲያወርድ፣ በቆሙበትም በቆሙለትም ነገር ላይ ሁሉ መቅሰፍት እንዲያወርድ እንለምናለን። በአብርሃም አምላክ ስም እንለምናለን። በሙሴ አምላክ ስም እንለምናለን። በዘረኞች ላይ በቆሙበትም በቆሙለትም ነገር ላይ ሁሉ መቅሰፍት እንዲያወርድ፣ ከነሱ ላይ ከምድራቸው ላይ ከሰማያቸው ላይ ጸጋውን እንዲያነሳ። የእሱ ጸጋዎች ብዙ ናቸው። ለእኛ በአይን የማይታዩ ግን ቀን ከቀን የምንኖርባቸው ብዙ ጸጋዎች አሉት፣ የማንከፍልባቸው ማለት ነው። አምላክ ያን እንዲያነሳ አለን ብለው በሚተማመኑበት በእጃቸውም ሆነ በደጃቸው ባለው ነገር ላይ ሁሉ አምላክ መቅሰፍት እንዲያወርድባቸው እንለምናለን። ስንለምንም ነበር። የፈጣሪ ባሪያዎች ሁሌም ይሄ ነው ስራቸው፣ ወደ አምላክ ማስተላለፍ ነው። እናንተ the more you become extreme on us or on others, the people or individual, family, the nation, አምላክ ከእናንተ ላይ ጸጋውን ያነሳል። ያ ጸጋው ሲነሳ maybe it will be protection። ጸጋዎቹ ብዙ ናቸው። ፕሮቴክሽኑን ሲያነሳ it means you are done. You can't even breathe። ብሪዝ ማለት በሌላ ቦታ ላይ ሂደህ መከበር የለም፣ በተሰማራህበት ማሸነፍ የለም፣ በወደክበት አትነሳም ማለት ነው። ድሮ ነገሮች ቀላል የነበሩት አሁን ይከብዳሉ ማለት ነው። you will never go back the same as you are before. that is what it means። ለዚህ ነው እቺ ሀገር እድለኛ አይደለችም ያልነው። እድለኛ ብትሆን ኖሮ እኛን ታከብር ነበር። እድለኛ ብትሆን ኖሮ ትሰማ ነበር። እድለኛ ብትሆን ኖሮ እኛ ፈጣሪን ጸጋዋን እንዲያበዛላት እንለመንላት ነበር። የአምላክ ጸጋ ብዙ ነው፣ እናንተ አታውቁትም። የቤተ ክርስቲያን ሰዎችን መጠየቅ ትችላላቸው። የአምላክ ጸጋዎች ብዙ ናቸው። በአይናችን የማናያቸው ቀን ከቀን የምንኖርባቸው ብዙ ጸጋዎች አሉ። እነሱ ይነሳሉ። ፕሮቴክሽኖች ናቸው፣ ይነሳሉ። ያለፉት ጥቂት ቀናቶች አይታችኋል፣ እሳት ምን ያክል ብዙ ነገር ሲያወድም በተለያየ ሀገር፣ በዩሮፕ፣ በካናዳ ሂር ያለፉት ጥቂት ቀናቶች አይታችኋል። መሬት ተንቀጥቅጦ ምን ያክል ህዝብ እንዳለቀ፣ ምን ያክል ከተማ እንዳለቀ። ያንን ሰው አያደርገውም። መሬትን ማንቀጥቀጥ ሰው አይችልም። ያለፉት ቀናቶች አይታችኋል። በውሃ መጥለቅለቅ ብዙ ከተሞች ኢንፍራስትራክቸራቸው እንደወደመ፣ በንፋስ በአውሎ ንፋስ ስንቱ ቤት ስብርባሪው ብቻ እንደቀረ። ያ ከአምላክ የሚመጣ መቅሰፍቶች ናቸው። ከአምላክ የሚመጣ መቅሰፍት ሲኖር ማንም አያቆመውም። ሁሌም እኛ መናገር ብቻ ነው፣ እንናገራለን። ቀሪውን አምላክ ያደርገዋል።
እና አሁንም እንናገራለን፣ እንመክራችኋለን። በአንድም ሆነ በሌላ መንገዱ በዚች ሀገር ላይ ጥፋት በሚሆን ጊዜ አገርና ሕዝብ ዋጋ ይከፍላል። ይህንን ስንል ስንት ነው ዋጋ የምንከፍለው? ምን አይነት ዋጋ ነው እንዳትሉ፣ የአምላክ ጸጋዎች ብዙ ናቸው። ከእናንተ ላይ ፕሮቴክሽናቸውን ካነሳው ቆይቷል። you don't have a good name in heaven. you don't have, not only you, እናንተን የሚመሳስሉ አገሮች they don't have a good name. እና አሁንም የምንነግራችሁ ጥፋት ላለማጥፋት ሞክሩ። ጥፋት በሚጠፋ ጊዜ ሁልጊዜም ቢሆን ተናገሩ። ያ ማለት ቢያንስ በእናንተ ላይ የሚመጣው መቅሰፍት ይቀንሳል። አንድ ሰው ሲያጠፋ ተናገሩ። you have to say stop, this is wrong. that will protect the nation, that will protect the country. you are not doing favor for anyone, you are doing favor for yourself by refusing to cooperate with the people who is the enemy of others, by saying no, you shouldn't do, and by defending for those who is defenseless. that will protect the nation you live in, the country. ሁልጊዜም ቢሆን ሰዎች መልካም ነገር የሚያደርጉት ለራሳቸው ብቻ አይደለም፣ ለቤተሰቦቻቸውም ጭምር ነው። ይጠቅማል። ለሀገር ለሚኖሩበት ሀገር ጭምር ነው፣ ይጠቅማል። አምላክ ያንን ነቢይ ሲጠይቅ ከመሃላችሁ 10 ሰው ቢኖር ድረስ ነው ያለው። 10 ሰው ጥፋቴን በዚህ ህዝብ ላይ አላመጣም አለ። that means if there is 10 people good, I will not destroy this nation, but he couldn't find. ያ የሚያሳየው አምላክ መልካም ሰዎች ቢኖሩ ከመሃላችሁ ጥፋትን ከእናንተ ላይ አያመጣም ማለት ነው። እናንተ ደግሞ ከ10 በላይ መልካም ሰዎችን ማምጣት ትችላላችሁ። በአደባባይ መናገር የሚችሉ ተሰሚነት ያላቸው። ይሄ ቅዳሜና እሑድ ወደ ቤተክርስቲያን ስትሄዱ እዛ ውስጥ መነገር ያለበት የእግዚአብሔር ቃል ነው። እግዚአብሔር ምንድን ነው የሚለው? ሁሉን ሰው ከአዳም ፈጠርኩት ይላል። ይህን መናገር ካልቻላችሁ if you don't have a courage of this, you are not Christian. you don't believe in God. አምላክ ሁሉን ሰው ከአዳም ፈጠርኩት ብሎ አንተ እዚህ ከለያየኸው እስላም፣ ክርስቲያን፣ ነጭ፣ ጥቁር፣ አረንጓዴ፣ ቢጫ ብለህ ከለያየኸው that means አንተ በአምላክ አላመንክም። ያንተ ጸሎት አይሰማም። ወንድምህን እንደራስህ ውደድ ብሎ የሚለውን የሙሴን አምላክ የሰጠው በጽላቱ የሰጠውን ሕግ ካልተናገርክ፣ እንዲተገበሩት ካላደረግ ቤተክርስቲያን አስቁመህ አንተ ክርስቲያን አይደለህም። የራስህ ያልሆነን ንብረት አትመኝ የሚለውን ነገር ካልተናገርክ 10ቱ ትእዛዛቶችን አንተ ክርስቲያን አይደለህም ወይም እምነት የለህም። this apply for every religion. ፈሪሃ እግዚአብሔር የሌለው ሰው ሁሌም ቢሆን ኃጢአተኛ ነው። ፈሪሃ እግዚአብሔር የሌለው ሰው መንግሥተ ሰማያትን አይወርስም ብለህ ካልተናገርክ አንተ ትክክል አይደለህም። ማንኛውም ፓወርና ፖዚሽን ላይ ያሉ ሰዎች መጥፎ ስራ ሲሰሩ ማትናገር ከሆንክ አንተ ክርስቲያን አይደለህም። ለአንተ ትልቁ ሊያስፈራህ የሚችለው የእግዚአብሔር መቅሰፍት እንጂ ከሰዎች የሚመጣብህ መጥፎ ነገር አይደለም። የእግዚአብሔር መቅሰፍት ነው። ለዚህ ነው የኛ ነገር እንደዚህ ነው። እንግዲህ እንናገራለን። የምንናገረው አምላክ እንድናገር ስለሚፈልግ ነው። እንድንናገር ሰይፉ ደረሰኝ አያላ ይስጥልኝ ነው። ቅድም ደርሶኛል። ልጨርስ እናወጣለሁ። የምንናገረው እንድንናገር አምላክ ስለሚፈልግ ነው። ምክንያቱም ከተናገርን በኋላ
አንደኛ ከራሳችን ላይ ዕዳውን አነሳን፣ ቀለለልን ማለት ነው። ሁለተኛ ለዛ ለነገርነው ማህበረሰብ አምላክ ቅጣቱን ይዞ ይመጣል። አሳማሚ ነው ቅጣቱ። ይቺ ሀገር እንደ ሀገር እየተዋረደች ነው። እንደ ማህበረሰብ ደግሞ እየወረደ ነው። እየወረደ ነው ስንል በደንብ ነው እየወረደ ያለው። ይቺ ሀገር ስንል አንዳንድ ጊዜ እንዳለ ማህበረሰቡን ሊሆን ይችላል። ዛት ሚንስ ቦርደርለስ ሊሆን ይችላል። ሌሎችም ሀገሮች ይችን ሀገር የሚመሳሰሉ በአስተሳሰብም ሆነ በአመለካከት የሚመሳሰሏቸው ሌሎች ሀገሮችም ሴም እጣ ነው የሚደርሳቸው። ሴም ቢኮዝ 35 ሀገሮች የመረጥናቸው ጥሩ ሀገሮች አይደሉም። ጥሩ ሀገሮች አይደሉም። ያሳዝናል። እውነቱ ግን ያ ነው። ጥሩ ሀገሮች አይደሉም ማለት ጥሩ ሀገሮች ስንል መልካም የሚሰራባቸው ሀገሮች አይደሉም። መልካም የሚሰራባቸው ስንል በአንድም ሆነ በሌላ መንገዱ እጃቸው በዚህ ዘረኝነት በሚባል በሽታ ውስጥ ወይም ግድ የለሽ ራሳቸው በልቶ ካደሩ ለሌላው ግድ የሌላቸው በዛ ውስጥ ያደሩ ናቸው። እመኑን ብዙ ነገር ነው የፈተሽ ነው። አምላክም ዝም ብሎ አይደለም ይሄንን ማዕረግ የሰጠን፣ ዝም ብሎ አይደለም። ለዚህ ነው እኛ ካልተናገርም አምላክ እኛ ከሱ ላይ የምንፈልገውን ነገር አናገኝም። ግን እኛ ስንናገር ምንድን ነው ጥሩነቱ? አንደኛ የምንፈልገውን ነገር እናገኛለን። ሁለተኛ በእናንተ ላይ የሚመጣው መቅሰፍት አሳማሚ ነው የሚሆነው። ቅጣቱ አሳማሚ ነው የሚሆነው። ውድመቱ አሳማሚ ነው የሚሆነው። ሼሙ አሳማሚ ነው የሚሆነው። እንደ ኢንተርናሽናል በዓለም ፊት የተዋረዳችሁ ነው የምትሆኑት። ያን ነበር ስንሰራ የነበረው ለረጅም ጊዜ። እንደ ቤተሰብ ደግሞ እዚህ ደግሞ ብዙ ነገሮች will go wrong you will see next year። የሚቀጥለው ዓመት 2027 ነው። ሶስተኛው ዓመት ያልነው እሱ ነው። ምክንያቱም እኛ ነገር እዛ ላይ ነው የጀመረው። 2025 አንድ ጊዜ አንዲት ሴትዮ ነበረች እና ራይድ ሼር እየሰራን ምን አለች? ይሄ እናንተ አራት አይና ማህበረሰብ የሚባለው ለሬስ ኤንድ ሬሲዝም ለሚባሉት ነገሮች ምንድን ነው መልካም ነገር አስተዋጽኦ የሚያደርገው? what how you see it ነው what you gonna do for them አለች። ምንም ችግር የለውም ሁሉን እኩል እናደርገዋለን አልናት። ሁሉን እኩል እናደርገዋለን። ኃያሉ አምላክ ምስክር ነው። ያቺ ሴትዮ ዛሬ ላይ ብትኖር ብታስታውስ ትዝ ይላታል ያልነው። ያንን በ2005 አይተነዋል። ሁሉን እኩል እናደርገው ምን ማለት ነው? ሁሉን እኩል እናደርገዋለን ስትሉ ያ ማለት ሁሉም ሰው ደስተኛ ይሆናል ማለት ነው እንዴ አለች። ነው። ድሮ ሳይቸገሩ ይኖሩ የነበሩ በድሎት ይኖሩ የነበሩ ሰልፍ የማይሰለፉ የነበሩ ሰላማዊ ሰልፍ ማለት ነው ፕሮቴስት የማያደርጉ ችግር የማይደርስባቸው እነሱ ችግር እንዲደርስባቸው ሰላማዊ ሰልፍ እንዲወጡ እናደርጋለን። ጥያቄ የተለያየ ቢሆንም ግን ሰላማዊ ሰልፍ እንዲወጡ እናደርጋለን። ችግር እንዲደርስባቸው እናደርጋለን። ያ ማለት እነሱ ከአሁን በፊት ተቸግረውበት የማያውቁበትን ችግር በእነሱ ላይ እናመጣለን። they will feel it። ሌሎች እነዛኞቹ ሲቸገሩ የነበሩበትን ነገር እነዚኞቹ ሲቸገሩ ይቸገሩበታል ማለት ነው። የችግሩ አይነት የተለያየ ይሆናል። how that will happen አለች። ያኔ ጆ ባይደን ነበር ዋይት ሃውስ ውስጥ። እንዴት እንደዚህ ሊሆን ይችላል አለች። እንዴት እንደዚህ ሊሆን ይችላል? ምክንያቱም ካለው ሪያሊቲ የተነሳ ነው። ምን ችግር የለውም። በፊት ጥሩ ኑሮ ሲኖሩ የነበሩ ጥሩ ድሎት ሲኖሩ የነበሩ መልካም ነገር ሲኖሩ የነበሩ ሰዎች እነዛ ማለት እናውቃቸዋለን እነማን እንደሆኑ እናረጋቸዋለን። ፕሮቴስት እንዲያደርጉ መልካም አምላክ ከነሱ ላይ ያነሳል። ይህንን ስራ ኃይሎቻችን እየሰሩ ነው ቀን ከሌሊት ናት። በ2025 የሆነ ያ ነው። ይህን ብለን ዝርዝሩን አልነግራችሁም። ያኔ 2025 የሆነ ያ ነው። 2025 አንደኛ ዓመት ነው። 2026 ሁለተኛ ዓመት ነው። ሁለተኛ ዓመት ላይ ትልቁ ችግር ይነሳል ያልነው ይሄ ነው። አሁን እየኖራችሁበት ነው። ሶስተኛው ዓመት 2027 ነው። you will see it if things will be better you will see it 2030 አምስተኛ ዓመቱ ላይ ነው። everything is gone it means some of them gone forever it will never come back again። ምንድን ነበር ያልናቸው? ከትናንትና ወዲያ ተኩሎች በር ላይ ቆመው ይጠብቃሉ አላልናቸውም? ተኩላ ወልፍ
ተኩሎች በር ላይ ቆመው እየጠበቁ ነው። ሊከፋፈሏችሁ ማለት ነው። ሊቦጫጭቋችሁ ማለት ነው። ከተኩሎች ጀርባ ያለው ምን እንደሆነ ታውቃላችሁ? ጅብ ነው። የቀን ጅብ ነው ያለው። አንበሶቹ በርቀት ይመለከታሉ ውድቀታችሁን ማለት ነው። በርቀት ይመለከታሉ። አንድ ወቅት አንድ የእስራኤል ነቢይ መሆን ከሌለበት ቦታ ሚስት አግብቶ ያቺ ሴትዮ ማነች ስሟ ማነች ኤሊዛቤት ምናምን የምትባል ሴትዮ ከነጣዖቷ መታ ብዙ መከራና ችግር አመጣች ለእስራኤል ሕዝብ። ያም ሰው በእሷ ፍቅር ወርቆ ይሁን በእሷ ስር ስለወደቀ ምንም ማድረግ ሳይችል ብዙ ነቢያቶችን አስገደለች። ግን አምላክ ይህን ሁሉ ነገር ያይ ስለነበር ምንድን ነው ያደረገው? ይቺ ሴትዮ ትሞታለች። ስትሞት ሬሳዋን የሚያገኝ የለም። ውሾች፣ ተኩላዎች ስጋዋን ቦጫጭቀው ይበሏታል፣ ይከፋፈሏታል ነው ያለው። እንደዛ ነበር የሆነው። መሬት ከወደቀች በኋላ ሬሳዋን ያገኘ የለም። ይጠብቋት ነበር። አጋጣሚ ነው አይደለም። አምላክ ትእዛዙ ሁሌም ይፈጸማል። ያኔ በአላይጃ ነው አላይጃ በዛ ሰውዬ ዘመን ነው፣ በነቢዩ አላጃ ዘመን ሰይፉ ደረሰኝ። አንድ ጊዜ ጠብቁኝ። ኃይሎቻችን ይላሉ ውጭ ይሁን በዛ አካባቢ እንትኖች አሉ። የኛ ምንድነው እነዚህ ጌት ኪፐሮቹ እና አንደርከቨር ኤጀንቶቹ እዚህ አካባቢ ያሉ እየጠበቁ ነው ይላሉ። እየጠበቁ ነው። የኛ ኃይሎች ናቸው መልእክት የሚያደርሱልን። ጌት ኪፐሮች እዚህ አካባቢ ያሉ እየጠበቋችሁ ነው ይላሉ። እንግዲህ እኛ እስከምንወጣ እየጠበቁን ነው። እስከምንወጣ እየጠበቁን ነው። እንግዲህ ሊያዩን ማለት ነው። ሊያዩን ሊመለከቱን። ይህ ሰውዬ እስካሁን ቤት ነው ያለው ወይስ ምንድን ነው? ሲወጣ ኒኩሬል ይዞ ነው የሚወጣው ወይስ ሚሳይል ይዞ ነው የሚወጣው ምናምን እያሉ ነው። ይሄ ነው እንግዲህ የአሜሪካን ዲሞክራሲና ፍሪደም። ዛትዝ አምላክ ለእኛ የሰጠው ጸጋ ፈጣሪ የተመሰገነ የሆነና ትልቅ ነገር ነው። ለዚህ ነው ያስፈራችኋል የምንለው። ምክንያቱም አምላክ ለእኛ የሰጠው ጸጋ ለአንድ ነጭ ቢሰጠው ኖሮ ዋይት ሃውስ የሚያክል ትልቅ ቤት ሰርታችሁለት በየዓመቱ በርዝዴውን ልደቱን ታከብሩለት ነበር። ልደቱን ታከብሩለት ነበረ። ምክንያቱም ጸጋው በጣም ሰፊ ነው። ምናልባች ለሚቀጥሉት 300-400 ዓመት ነግሳችሁ ትኖሩ ነበር ማለት ነው። አምላክ እንደዚህ አይነት ሰዎችን ጸጋዎች ዝም ብሎ ለሌላ ሰው አይሰጥም። ለዚህም ነው አምላክን የለመንነው። አምላካችን ሆይ ለማንም ሰው እንዳትሰጥ ይህን ጸጋ ካለፍን በኋላ እንኳን 100-200 ዓመት በፊት ለማንም ሰው እንዳትሰጥ፣ በይበልጥ ለነጮች ነው ያልነው። በይበልጥ ድፍረት ይመስላል እንደዚህ አይነት ነገር። ወይ ምናልባች ጥላቻ ይመስል ይሆን? ነው አይደለም። እንደዚህ አይነት ስልጣን ሲሰጥ ኃላፊነት ይፈልጋል። ኃላፊነት ማለት እኩል ለማየት ከእንደኛ አይነት ሰው ካልሆነ በስተቀር ሰዎችን እኩል ለማየት አትችልም። ማለት ዘረኝነት ውስጡ የሌለው ማለት ነው። ያ ማለት ሰይፉ ደረሰኝ የሎካሎችም እዚያ ያሉ እያለ ነው። እና ያ ማለት እኩልነት ማለት ከባድ ነው። ዘረኛ አትሆንም። ለእስላም አታደላም፣ ለክርስቲያን አታደላም፣ ለነጭ አታደላም፣ ለጥቁር አታደላም። ኦልሬዲ አንተ ከተበደሉት ማህበረሰብ ውስጥ ነህ። አምላክ እንደዚህ አይነት ጸጋዎች ሲሰጥ በአንተ ኃይል በአንተ ጉልበት ያመጣኸው ስላልሆነ እንደዚህ አይነት ነገር ውስጥ አትገባም። ወልይነት ማለት ያ ነው። አትገባም። ፍትሐዊ ነህ። ስታመጣ ታመጣለህ። ፍትሐዊነትህን አምላክን እጅን አንስተህ ስትለምነው will destroy that nation that much። ለዚህ ነው እንደዚህ አይነት ጸጋ ለሁሉ አይሰጥም። ለሁሉ አይሰጥም። በጣም ትዕግስተኛ ለሆነ እኛም 45 ዓመት እስከሚሞላን አምላክ ጠብቆ ነው። ምክንያቱም በዛ ህመም ውስጥ ማለፍ አለብህ። በዛ ችግር ውስጥ ማለፍ አለብህ። የዛ አይነት ሰው መሆን አለብህ።
መጠጥ ያልክ ሰው መሆን አለብህ። ማቹርድ መሆን አለብህ። የማትቸኩል ለነገሮች የማትቸኩል መሆን አለብህ። ሁሉን ሰው እኩል ለማየት እኛም ትንሽ ቻለንጅ ነበረብን፣ ሁሉን እኩል ለማየት ግን ፈጣሪ ያግዞን ቻለንጁን አለፍ ነው። አንዳንድ ጊዜ ይከብዳል። ለዚህ ነው የኛ አይነት ጸጋ ለማንም ሰው እንዳይሰጥ አምላክን የለመን ነው። ምክንያቱም ጸጋው ከባድ ነው። እኛ ቦርደር የለውም። we can be anywhere. we are not one, or we are not limited with a number. ሁሌም የአምላክ ጸጋ በእኛ ላይ ከፍ እያለ ይሄዳል ማለት እያደገ ይሄዳል ማለት እየበዛ ይሄዳል። በየአመቱ የምናገኛቸው ትልልቅ ጸጋዎች አሉ። ባለፈው አመት ያልነበረን ዛሬ አለን። ዛሬ ማለት ከ2026 ጁን 30 በኋላ ማለት ነው። ጸጋዎች አሉ። እነዛ ብዙ ነገሮች እንድናደርግ፣ ኃይሎቻችን ብዙ ነገሮች እንዲያደርጉ፣ የተለያዩ ኃይሎች እንድናገኝ ያግዛል። we go after, sometimes we go after individual, we go after the family, not family, the groups, we go after the countries. We go after means either for help or for destruction. አንዳንድ ግለሰቦች አሉ የረዳናቸው መልካም ነገር ኃይሎቻችንን ልከን ረዳናቸው። አሁንም የምንረዳቸው ፕሮሰስ ላይ ያሉ አሉ። በተቻለ መጠን ለመርዳት እንሞክራለን። ያ ማለት ግን መጥፎ ሲሆኑ ቅጣት አናመጣባቸው ማለት አይደለም። አምላክን ለምነን ቅጣት እናመጣለን። ግን ሁሌም ቢሆን እኛ የምንናገረው ምንድን ነው? የኃያሉን አምላክ ኃያልነትን እናስታውሳለን። የእስራኤል አምላክ ፍትሐዊ ዳኛ ነው። እኛ ስላልነው የሚያመጣው ነገር የለም ነው። እኛ ስላልነው ይሄን ነገር አድርግልን ስላልነው ያ ማህበረሰብ መልካም ሆኖ በዛ ማህበረሰብ ላይ መጥፎ ነገር አይመጣም ነው። ያንን የምታውቁት ደግሞ ቤለም የሚባል አንድ የፈጣሪ ባሪያ፣ በጣም የቀረበ ባሪያ፣ አምላክ ትልቅ ጸጋ የሰጠው። በጣም የሚገርመው ነገር አምላክ የሰጠው ጸጋ አንዳንድ ነቢያቶችን እንኳ የማያገኙትን ጸጋ ነበር ለዚህ ባሪያ፣ ነቢይ ላልሆነ ባሪያ የሰጠው። እኔ እንጃ ነቢይ ከሆነ ግን ይህ ባሪያ አንድ ንጉሥ የዚህን ሰውዬ ኢንፍሉዌንስ ተጠቅሞ የእስራኤልን ሕዝብ እንዲረግምለት ከርስ እንዲያስቆምለት ለመነው። አምላክ ግን ተው አለው። ጥሩ አይደለም አለው። ለማድረግ ሞከረ። አምላክ ያንን እርግማኑን ምርቃት አደረገው። ምክንያቱም በሙሴ አምላክ በቀባው አምላክ በወደደው ሕዝብ ላይ አንተ መራገም አትችልም። አይሆንም። ዳዝንት ወርክ ሲምፕሊ ዳዝንት ወርክ። አንተ መልካም ሰው ከሆንክ የፈለገ ነገር ይሁን ከፈጣሪ ቁጣ ይመጣብህ። አንተ መልካም ሰው ከሆንክ መልካም ሰው ነህ። ፈተና የሚመጣው ከፈጣሪ ነው። ማንም ሰው ስለረገመ አንተ ላይ ምንም አይነት እርግማን አይደርስም። ማንም ሰው በአንተ ላይ እንትን ስላለ በይበልጥ እንደኛ አይነት ሰው አያደርገውም። ምክንያቱም ያንን ፕሪቪሌጅ ያጣል፣ እስከ ወዳኛው ነው የሚያጣው። ስለዚህ ለዚህ ነው ሁልጊዜ የምንለው እናጠናለን። ግራ ቀኝ ለማጥናት ብዙ ጊዜ ይፈጃል። ግን ከዛ በኋላ እንሄዳለን። when we go after we destroy that nation. That's what we did that 35 countries the last few years. That's what we did, and you will see it the next few years. የኛ ንግግር በንግግርነት ይቀራል፣ ግን ሁሉን ነገር በተግባር ታዩታላችሁ። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን። የዛሬው መልእክታችን ያው እንዲሁ ለማስታወስ ያክል ነው። ተው ነው፣ እየጠፋችሁ ነው። የእናንተ ኃጢአት ሰማይ ቤት እያንኳኳ ነው። እንመኑን፣ ኃጢአታችሁ ሰማይ ቤት እያንኳኳ ነው። አንድ ነቢይ ወይም አንድ መልእክተኛ አይላክም ወደ አንድ ኔሽን። ኦልሬዲ they are very bad before. ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን። ቻው